ደግሞ ጥያቄ ሁሉም ነገር ተፈጣሪ ከሆነ የእናንተንስ አምላክ ማን የፈጠረው? የእናንተን አምላክ ማንም ሳይፈጥረው በራሱ የነበረ ከሆነ እነዚህ ነገሮች በራሳቸው የተፈጠሩ ላለመሆን አንድ ጾመኛ ሊላቸው የሚገቡ ወሳኝ ዱዓዎችን ነግራችኋለሁ። ቪዲዮውን በደንብ ሼር ሙስሊሞች ስፔሻሊ ሰነፍ ሙስሊሞች ኩብላላ ወደ አላህ ተመለሱ። የምታሰግድበትን ቦታ ስልክ ላይ ቀርም እንዴት አታዘጋጅም? ሀይቃ ልክ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኑረዲን ሚዲያ ቤተሰቦች እንዴት አላችሁ? ደህና ናችሁ? ረመዳን እንዴት ይዟችኋል? ዛሬም በአዲስ ቪዲዮዎች መጥቻለሁ። አብራችሁን ቆዩ። ነብዩ ሰለላሁ ዐለይሂ ወሰለም የናፈቃችሁ ይሄን ቪዲዮ ስታዩ ምን ይሰማችኋል? ሰላም አለይከ ያ ረሱላህ፣ ሰላም አለይከ ያ ነቢይላህ፣ ሰላም አለይከ ያ ሐቢበላህ። ረመዳን ገብቶ ያልተቀየረ ሰው ከአላህ እዝነት ይርቃል ብለዋል ረሱላችን፣ ሰላም በሳቸው ላይ ይሁንና። ረመዳን ነፍሳችንን የምናጸዳበት ከአላህ ጋር የምንታረቅበት ጥቂት ቀናቶችን ያዘለች ወር ናት። አልባሌ ቦታ የምናሳልፍ ከሆነ ቀጣይ ረመዳን ላንደርስ እንችላለን። ስለዚህ ሙስሊሞች ስፔሻሊ ሰነፍ ሙስሊሞች ቱብላላ ወደ አላህ ተመለሱ። ወደ አላህ ተመለሱ። ረመዳን ሆኖ ማሰግዱ ሰዎች፣ ረመዳን ሆኖ ሰላት የምታሳልፉ ሰዎች ግን እንዴት ነው? ይቻላል እንዴ? እንደዚህም ይቻላል? ረመዳን ላይ መታረም ያለበት ነገር ስለሆነ ቪዲዮን ሼር እያደረጋችሁ ይህንን ቪዲዮ ተመልከቱት። መግዱብ ዐለይሂም ወለዷሊን ወደ ኢማማችን እንመለስ። በመጀመሪያ ደረጃ ይህ ጉዳይ ሰዎችን ከማዋረድ ምናምን ጋር ትችት ጋር አታያይዙት። በቃ መስተካከል ያለበት ነገር ስለሆነ እንዲስተካከል ነው። በመጀመሪያ ደረጃ አልሐምዱሊላህ ረብል ዓለሚን ሀገራችን በሐፊዞች ተሞልታለች። በዚህ ሰዓት ባይሆኑ እንኳን የምታሰግድበትን ትናንሽ ጾመኞች ከሆናችሁ ይሄን ቪዲዮ እንዳታሳልፉት። አንድ ጾመኛ ሰው ጾሞ ውሎ በሚያፈጥርበት ሰዓት የሚያደርገው ዱዓ ሙስተጃብ ነው። እነሆ ዛሬ በዚህ ቪዲዮ አንድ ጾመኛ ሊላቸው የሚገቡ ወሳኝ ዱዓዎችን ነግራችኋለሁ። ቪዲዮውን በደንብ ሼር ያደረጋችሁ ለሙስሊም ወንድሞቻችሁ እንደርሷቸው አድርጉ። አንደኛው በምታፈጥሩበት ሰዓት ይሄን ዱዓ በሉ፣ اللهم لك صمت وعلى رزقك أفطرت። ሁለተኛ ذهب الظمأ وابتلت العروق وثبت الأجر إن شاء الله። ሶስተኛ اللهم إني أسألك برحمتك التي وسعت كل شيء أن تغفر لي ذنوبي። እነኚህ ሶስት ዱዓዎች አድርጉ። ኢንሻአላህ አላህ ጾማችሁ ሁላችሁ የሚቀበለን ከተጠቀሙበትም አላህ ያድርገን። ቪዲዮውን በደንብ ሼር አድርጉ። ሰሉ አላ ሐቢቡና ሸፊና ቁድረተ ላይኒ ነቢና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ መስጂድ ኑር እንወደዋለን፣ ይሄን መስጂድ እንፈራዋለን። ለምን ቢባል ይሄ ግድግዳው ቢናገር ዒልም ይፈሰው ነበር። ኑር በአረብኛ ብርሃን ሲሆን ለአዲስ አበባ መስጂዶች ብርሃን የፈነጠቀላቸው ታሪካዊው በቃጥባሬ ወይም በሼህ ኢሳ ሐምዛ የተመሰረተው ይሄ መስጂድ ኑር መስጂድ ይባላል። መሀል ከተማ መሀል አዲስ አበባ ላይ ከነ ታሪኩ ከነ ግርማ ሞገሱ ያለው መስጂዳችን ነው። እስቲ ከሶስቱ ዱዓዎች እናንተ ሼህ ኢሳ ሐምዛ ረሂመሁላህ ብዙ የለፉበት መስጂድ ሆኖ እንዲቋቋም ከዚህም አልፎ በጎጃምም ብዙ መስጂዶችን የሰሩ በወልቂጤ በተለያየ ሀገር ብዙ ታሪካቸውን ያሳረፉ ታላቅ ሼህ ነበሩ ረሂመሁላህ። ይሄ የኑር መስጂድ በረመዳን አንድ የመጀመሪያውን ፖስቴን የመጀመሪያውን የጁማ ፖስት ሀብያቸዋለሁ። በዱዓቸው አትርሱ።
አንድ ይሄን ቪዲዮ ተመልክተን እንመለስ። እናንተ ሰማይን ማን ፈጠረው፣ ምድርን ማን ፈጠራት፣ ከዋክብትን ጨረቃን ምናምን ማን ፈጠረው ብላችሁ አምላክ ነው የፈጠረው ብላችሁ ካቆማችሁ የኔ ደግሞ ጥያቄ ሁሉም ነገር ተፈጣሪ ከሆነ የእናንተንስ አምላክ ማን ነው የፈጠረው? የእናንተን አምላክ ማንም ሳይፈጥረው በራሱ የነበረ ከሆነ እነዚህ ነገሮች በራሳቸው የተፈጠሩ ላለመሆናቸው ምንድነው ማስረጃ? የዚህ ሰውዬ ጥያቄ ሁሉንም ነገር የፈጠረው ፈጣሪ ከሆነ ፈጣሪንስ ማን ፈጠረው የሚል ጥያቄ ነው። ጥያቄው ራሱ ስህተት እንደሆነ ሎጂካዊ ስህተት እንዳለበት ላሳይ። ለምሳሌ ያላገባን ሰው ሚስትህ ማናት ብሎ መጠየቅ ይሄ ጥያቄው ራሱ ውድቅ ነው። እንዴት ከተባለ ያላገባ የሚለው ቃል ራሱ ሚስት እንደሌለው ያሳያል። ፈጣሪ ማለት ራሱ ትርጉሙ ያልተፈጠረ ሁሉንም ነገር ደግሞ የፈጠረ ማለት ነው። ያልተፈጠረን ነገር ደግሞ ማን ፈጠረው ብሎ መጠየቅ ራሱ ሎጂካዊ ስህተት ነው ማለት ነው። በተጨማሪ ደረጃ የቦታና የጊዜን ህግ ማወቅ። ቦታና ጊዜ ፍጡር ናቸው፣ የፈጠራቸው ፈጣሪ አምላክ ነው ማለት ነው። መቼ ተፈጠረ የሚለው ጥያቄ ራሱ የሚሰራው ለፍጡሮች እንጂ ለፈጣሪ አይሰራ። ስለዚህ ፈጣሪ በቦታም ሆነ በጊዜም አይወሰንም፣ አይገደብም ማለት ነው። ሳይንስ ራሱ እንደሚለው ለሁሉም ነገር መጀመሪያ አለው ከተባለ ወደ መጨረሻ ላይ ስንሄድ ሁሉንም ነገር ካልነበረበት ያስገኘው አንድ ትልቅ ኃይል መኖር አለበት ብሎ ያምናሉ። ያም ኃይል ደግሞ ምንድነው? አምላክ በመባል የሚጠራው አንዱ አላህ ሱብሃነሁ ወተዓላ ብቻ ነው ማለት ነው። ስለዚህ መቼ ተፈጠረ፣ ማን ፈጠረው የሚሉ ጥያቄዎች ለፈጣሪ የማይሆኑ የማይሰሩ ጥያቄዎች ናቸው። ፍጡራንን ሁሉ ለፈጠረ አምላክ ማን ፈጠረው የሚለው ጥያቄ ራሱ ሎጂካዊ ስህተት ነው። ፈጣሪ ማለት በራሱ ያልተፈጠረ ሁሉንም ነገር ደግሞ የሚፈጥር የፈጠረ ማለት ነው። ያልተፈጠረ ነገር ደግሞ ማን ፈጠረው ብሎ መጠየቅ በራሱ ስህተት ነው ማለት ነው። በፈጣሪ በማያምኑ ሰዎች የሚጠየቅ ጥያቄ ነው። ሰማይ ተፈጠረ፣ ምድር ተፈጠረ፣ ሰማይ ውስጥ ያለ ምድር ውስጥ ያለ ሁሉ ተፈጠረ። ግን ተፈጠረ እንላለን። ፈጣሪ ማን ፈጠረው የሚሉት ብዙ